የመጀመሪያው ባልሽ ነው ወይስ ከስደት መልስ ያገባሽው ባልሽ ነው? ቪዲዮ እስከ መጨረሻው ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ አዲስ ሆናችሁ ሰብስክራይብ አድርጉ። ቪዲዮ እስከ መጨረሻው በማየት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ ጎመን እየቀነጠስኩ ነው። ጎመንዬ ናፈቃችሁ። ረመዳን ከገባ ዛሬ ነው የምቀቅለው። እንግዲህ የጎመን ናፍቆት ትጠላላችሁ። መቼም ማይሰለችኝ ነገር ቢኖር ማለት ነው፣ ምንም ማይሰለችኝ ነገር ጎመንና ቂጣ በቀን በቀን ብበላ ወላሂ ምንም አልሰለቸውም። አልሐምዱሊላህ። እንኳንም ወደድኩሽ ጎመንዬ ቂጣዬ። ሀላ ምን ጊዜን ዋይ አትሽነኑ በሉ ሳሚራ አትሽነኑ። ተፈቀርኩም መጨረሻ ተሽነኑት አትሽነን ተፈቀሩ እና እሷን እየቀነጠስኩ ነው። የሆነ ኮሜንት አይቼ ነው እንግዲህ ያው በሰሞኑ በሰራሁት ቪዲዮ ላይ 11 አመት ሰርተሽ እንደዚህ የሚልሽ ለባልሽ እንደዚህ ለፍተሽለት ከስደት በኋላ ነው ከስደት በፊት ያገባሽው ባልሽ ነው? ባልሽ የትኛው ነው አላችሁኝ። እንግዲህ ባሌንም አታቋላችሁ አላችሁ። አልፈርድባችሁም። ያኔ አዲስም ሰብስክራይብ የምታረጉኝ ስላላችሁ እናንተ ለታቆት ትችላላችሁ። ነባሮቹ ያቁታል። እዛው ስደት ላይ እያለውም ያቁታል። አንዳንዴ ፖስተው ነበር። እንግዲህ እኔ እስካሁን ድረስ ስታስቡ ሁለተኛ ባሌ ያገባው መስላለሁ ወይስ የመጀመሪያው ባሌ ይመስላችኋል? ለነገሩ ከሁኔታው አንፃር ይመስላል 11 አመት ተለፍቶ ተሰጥቶት ያላመሰገነ ባል እንግዲህ ለምን አይመስልም? ለምን ስታስቡት ማለት ነው። አልፈርድባችሁም። ለማንኛውም እኔ የመጀመሪያው ባሌ ነው። የመጀመሪያ የልጃገርነት ምንድን ነው የልጃገረድነቴ ባሌ የመጀመሪያ የልጅነት ባሌ ነው እላችኋለሁ። እና ከስደትም መልስ ከስደትም በፊት ያው እሱ ነው እላችኋለሁ። እና ሌላው ደግሞ አንዲት እህታችን በጣም ረጅም ኮሜንት ጽፋ በጣም አሳዘነችኝ። እንግዲህ ትላንት በለቀቁት ቪዲዮ ነው ከትላንት ዳይሆን እንጃ ኮሜንቱን ማታ ነው ያየሁት እና በጣም ነው ያሳዘነችኝ። እንደዚህ አይነቱ ስሜት ሁሉም ውስጥ ነው ያለው። ለምሳሌ ምንድን ነው ያለችኝ? እኔ ስደት ከሄድኩ 16 አመቴ ነው። በዚህ በ16 አመቴ 11 አመት ሰርቻለሁ። አሁን ሀገር ለመግባት ሀሳብ አለኝ። ሀገሬን ገብቼ አግብቼ ወልጄ እንደ ሰው በትዳሬ ተደስቼ መኖር ፈልጋለሁ። ግን አንዳንድ ሰዎች ከስደት ሲገቡ ይታመማሉ፣ መውለድ አይችሉም፣ ብዙ ችግር ይገጥማቸዋል። ስለዚህ እንዴት ነው መውለድ እችላለሁ ወይ ብላ ወላሂ ነው ምላችሁ። ይሄው ጾመኛ ነኝ ሱብሃንአላህ እንደዛ ስትለኝ ወላሂ በጣም ነው በቃ እንባ ነው የወረደኝ ኮሜንቷን ሳነበው ማለት ነው። እንደዚህ አይነት ስጋት ያለባቸው እህቶች አሉ። እህቶቼ አትጨናነቁ። እኔ ከስደት ገብቼ እንደዚህ ሆንኩ፣ በሽተኛ ሆንኩ፣ መውለድ አቃተኝ፣ የሆነ ነገር ሆንኩኝ፣ የሆነ ችግር ገጠመኝ ምናምን የሚሉትን እናንተ በራሳችሁ አትውሰዱት። ሁሉንም የሚያደርገው ነገር አላህ ነው። ከአላህ ውጪ ማንም ሰው ዶክተር ራሱ አትወልጂ መውለድ አትችይም ካሁን በኋላ ብሎሽ አላህ ደግሞ ሊሰጥሽ ይችላል። ስለዚህ የሰውን እየሰማችሁ ራሳችሁን ስትረስ ውስጥ ጭንቀት ውስጥ አታስገቡ። አደራችሁን ዱአ አድርጉ። አላህ ይሰጣችኋል። ምንም አይሳነውም። ለአላህ ሁሉ ነገር በእጁ ነው። ስለዚህ አትጨናነቁ እህቶቼ። ለምን እናንተ ቼክ ስላላደረጋችሁ ዝም ብላችሁ በሌላው ሰው ያያችሁት ነገር እኔም ላይ ይደርሳል ማለት አንተን አትበሉ እያላችሁ ራሳችሁን አታጨናንቁ ነው ምላችሁ። አላህ ምንም አይሳነው ይሰጣችኋል። ኢንሻአላህ ይሰጠኛል በሉ። ስደት ስለሄዳችሁ ብቻ ሳይሆን ስደትም ሳይሄዱ ማይወልዱ አሉ። ስለዚህ በስደት እድሜ ሄደ መውለድ አልችልም ምን እያላችሁ
ብላችሁ ራሳችሁን ጭንቀት አታስገቡ። ጭንቀት ውስጥ ጭንቀት በራሱ በሽታ ነው፣ ሌላ በሽታ ነው የሚያመጣባችሁ። እና ለምሳሌ አሁን እቺ እህታችን ስትሄድ 16 አመቷ ነበረ። አሁን ደግሞ 11 አመት ሰራች። ጠቅላላ ስንት ነው? 27 አመት ማለት ነው። በቃ ኖርማል እድሜ ላይ ነው ያለችው። ስለዚህ የሚያስጨንቅ እድሜ ላይ አይደለም። አንዲት ሴት የምታቆመው ምቾት ካላት በ45 አመት እድሜዋ ነው ይባላል። አላቅም ብቻ እና እንደዛ ነገር ነው። ስለዚህ አትጨናነቁ እህቶቼ፣ አላህ ያለው አይቀርም። እናንተ ዱአ አድርጉ፣ ራሳችሁ አትጎዱ። ስራ ስትሰሩ አውቃችሁ ስሩ። ይሁን አንዳንዴ ከአቅም በላይ የሆኑ ስራዎችን ስንሰራ ለዛ ነገር ሊያጋጥመን ይችላል። አላህም ይጠብቀናል። እንግዲህ ስደት የሄደ ሁሉ አይወልድም ቢባል እንግዲህ ያስባችሁታል ስንቶቹ እንትን ብለው ነበረ። ስለዚህ እንደዛ አትበሉ። 20 አመት ይኑር አላህ ይሰጠዋል። አላህ ሰጭ ነው፣ እንደ ሰው አይደለም። አላህ ገር ነው። ስለዚህ ዱአ አርጉ፣ ንያችሁን ሰፊ አርጉ። የማያታግለውን ትዳር አላህ ይስጣችሁ እላችኋለሁ። ውድ እህቶቼ አትጨናነቁ። በስደት እድሜ ሄደዋል እና መውለድ አልችልም፣ እንደው የለፋውበት ንብረቴ ሀብቴ እንደው የማንም መጫወቻ ሊሆን በቃ የኛ ሀሳባችን እንደዛ ነው። አላህ ደግሞ እንደኛ አይደለም። ኢንሻአላህ አይዟችሁ እላችኋለሁ ውድ እህቶቼ። በተቻላችሁ አቅም ቶሎ ለመግባት ሞክሩ። ስደት ምንም ቢሉት ምንም አይሞላም። ብቻ አላህ በሀገራችን የተረጋጋውን ህይወት የተረጋጋውን ትዳር እፉ የምትሉበትን ጎጆ አላህ ይስጣችሁ። ስደትም ስለሄድን አይደለም ስላልሄድንም አይደለም ትዳራችን የሚስተካከል እናስደነገጡኝ እና አላህ ራሱ የተመቻቸውን ምንም እንደው እንቅፋት የሌለበት ጭቅጭቅ የሌለበትን ትዳር አላህ ይወፍቃችሁ። በመውለድም በምንም በቃ ፍቅር የተሞላበት ትዳር አላህ ይስጣችሁ። እንደዛ ብላችሁ ዱአ አድርጉ። አላህ የሙሳፊርን ዱአ ይቀበላል። ከሆዳችሁ ዱአ አድርጉ ለራሳችሁ። እውነቴን ነው የምላችሁ። አትጨናነቁ፣ ያለው አይቀርም እህቶቼ። ረመዳን ነው፣ በዱአ በርቱ። እንግዲህ ረመዳናችን ሊያልቅ ስንት ቀን ቀረው? እንግዲህ ወላ አሽሮ ለአኺር ሊገባ ትንሽ ቀናቶች ናቸው የቀሩት። ዛሬ ስንተኛ ቀን ነው? ሱብሃንአላህ እየሮጠ ነው። ለማንኛውም አላህ ለአመቱ በሰላም አድርሶ በሰላም የምንጾመው አድርገን ይሄንም ያዝነው አላህ ጾሞ ከተቀበሏቸው ባሪያዎቹ አላህ ያድርገን እላችኋለሁ። እና ዛሬ የነበረን ቆይታ ይሄንን ይመስላል። እኔም እንግዲህ ባሌ ያው የመግቢያ ላይ ያያችሁት እሱ ነው እና አልፈታውም። የመጀመሪያ ባሌ ነው እላችኋለሁ። በሉ እንግዲህ ደህና ሁኑልኝ። አላህ ይጠብቅ።